እኮ ሆዴ ነው ያመመኝ። ከፈለክ ደግሞ ትንሽ ሊሆንና በኋላ እንሄዳለን። እሺ በቃ እኔ ምግብ ላምጣልሽ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ አዲስ ድራማ ርብቃና አቤልን እየላችሁ መጥቻለሁ። እዚህ እንግዲህ ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል እያልኩኝ እንግዲህ ጉዞ ከየት ወዴት ነው እንዴት ነው የሚለው ማንም ሰው መጠየቅም አይችልም። ዝም ብላችሁ ገብታችሁ ቪዲዮን ከመጀመሪያ እስከ መጨረሻ አይታችሁ ላይክ እና ሰብስክራይብ ማድረግ ትችላላችሁ ውድ ተመልካቾቼ ማለት ነው። እና እንግዲህ ዛሬ ደግሞ ርብቃና አቤል እንግዲህ አቤል ርብቃ እርጉዝ ነችና አቤል ርብቃን በላሽ ጠጣሽ ወይ ብሎ እየጠየቃት ነበረ። እሷ እንግዲህ አሁን አዲስ ልጅ ልታመጣ ስለሆነ አዎ በልቻለሁ ጠጥቻለሁ እያለችው ነው። አይ ውሸሽን ነው፣ ነይና እስቲ እዚህ አልጋ ላይ ውጭና ቁጭ በይ እያላት ነበረ። ነገር ግን እኔ እዚህ አልጋ ላይ ወጥቼ ቁጭ አልልም እያለችው ነበረ። ግን አንቺ ከዚህ ሁሉ ሙግት እንደዚህ የምትናገሪውን ንግግር አቁሚና እኔ ነይ ስልሽ መምጣት እንዳለብሽ ነው የማስረዳሽ ስላት እሺ አለችው። ከዛ እሱ በተቀመጠበት ቦታ ተነስቶ እሷን ቁጭ አድርግቷት እሷ አልጋ ላይ ቁጭ ስትል እሱ ተነስቶ ምግቡን አመጣልሻለሁ ብሎ ወደ ኩሽና ሄደ። ወደ ኩሽና ሄዶ እንግዲህ ያለውን አሟሙቆ ወደ ክፍሉ ተመልሶ አመጣላት። ካመጣላት በኋላ አንዴ ሲያጎርሳት በሁለተኛ ጊዜ አንተም ጉረስ አለችው። ከዛ ደግሞ እሱም ጎረሰ፣ እሷንም እያጎረሰ እንግዲህ በፍቅር እንደዛ እየበሉ እየጠጡ እያለ በድጋሚ ደግሞ ተነስተው እናቱ ቤት አብረው እናቱ ቤት እሱ ተነስቶ ሄደ። እናቱ ቤት ተነስቶ ሲሄድ እናቱ አንዳንድ ነገሮችን ስትጠይቀው ነበረ። ያችን አንዳንድ ነገር እንግዲህ ርብቃ የት ነው ያለችው? ለምንድን ነው ትታካት ቤት ወደ እኔ ጋር እየመጣከው ስላት ርብቃ ቁጭ ብላለች ቤት ብሏት ነበረ። ለምንድን ነው ቤት ቁጭ የምታረጋት? አሁን እኮ እሷ ውጪ ወጥታ አንዳንድ ነገር ማየት ትፈልጋለች ብቻዋን። ምን ነው አንተ ባሏ አይደለክም ወይ? ለምንድን ነው ትታካት ቤት ውስጥ ብቻዋን የምትሄደው ብላ ጠይቃው ነበረ የአቤሉ እናት። በነገራችን ላይ እሷ በጣም ጥሩ ሴት ነች። አሁን ደግሞ አዲስ ልጅ ሊመጣ ስለሆነ እሷ እኮ ወጣ ወጣ ማለት አለባት ብላ ጠይቃው ነበረ። አይ አንቺ ስላልሽ ብቻ ሳይሆን አንቺ ለምንድን ነው እንደዛ ውጪ ይያት እንድወጣ የፈለግሽው ብሎ ጠይቋት ነበረ። ግን አዎ እርጉዝ ሰው ወጣ ወጣ ማለት ስለሚፈልግ አንተም እሷን ይዘሃት ወጣ በል ብላው ነበረ። እኔ ስላልኳት ብቻ ሳይሆን እሷም ፍቃደኛ ስትሆን ነው እኮ እማዬ እኔ ወደ ውጪ የምወስዳትና አንዳንድ ነገር የማሳያት ብሎ ከእናቱ ጋራ እየተነጋገረ ነበረ አቤል። ነገር ግን ከእናቱ ጋራ እንደዛ ቢነጋገርም እናቱ ውጪ እንዲወስዳት ፈቃደኛ ነች። እሱ ግን እሷ ካላለችኝ ርብቃ ካላለችኝ እኔ የርብቃን ፍላጎት መጋፋት ስለማልችል እሷ ካለችኝ እወስዳታለሁ፣ አስናናታለሁ። አንቺ ደግሞ ስላልሽኝ እሷ እሺ ላትለኝ ትችላለች። እማዬ አታስገድድኝ የሚል ጥያቄ ከአቤል መጣለት። አቤል ምንም ችግር የለውም ርብቃ እሺ ትላለች፣ እሷ እሺ የማትልበት ምክንያት የለም እያለች ነበረ። እንግዲህ
እንግዲህ ውድ ተመልካች እዚህ ጋር እውነቱን ለመናገር እንግዲህ እኔ የማውቀው ነገር የለም። እርጉዝ ሴቶች አንዳንድ ጊዜ መዝናናትም ይፈልጋሉ፣ ወንድም ከጎናቸው እንዲያጡ አይፈልጉም። እና እንግዲህ ውድ ተመልካቾቼ እናቱ ደግሞ የአቤል እናት ትክክለኛ ነች ማለት ነው። እንግዲህ ወደሚቀጥለው ቪዲዮ አብረን እንሄድና በስተ መጨረሻ ደግሞ ርብቃና አቤሉ አብረው ቁጭ ብለው ሲነጋገሩ ነበረ። የና አቤሉ ሰራተኛ ይሆን የእናቱ ይሆን የርብቃ ሰራተኛውን እኔ የማውቀው ነገር የለም። በር ላይ ቆማ ነይና ስራውን አግዥኝ እያለቻት ነበረ። ከዛ በር ላይ ቆማ ከዛ በፊት ኩሽና ውስጥ አቤል ሲሄድ ምግብ ሰርተሽ ጨርሰሻል ቁርስ ሲላት እሷ ለራሷ ሰርታ ለራሷ ቆማ እየጎረሰች አቤል ደረሰባት። ከዛ በኋላ ሰርተሽ ጨረሽ እንዴ ቁርሱን እንድታቀራርቢ ብሎ ሲጠይቃት እሷ በልታ ጸጉሯን እያከከች ነበረ ኩሽና ውስጥ እየጠበቀችው። ከዛ በኋላ እንዴ ልጅቷ ምን እየሆነች ብሎ ነው አቤል እየሄደው ነበረ። ከዛ በኋላ ከሚስቱ ጋራ ቁጭ ብሎ እሱ ሲነጋገር እኔ በጣም ስራ በዝቶብኛል በጣም ስራ በዝቶብኛል ብላ ጸጉሯን በር ላይ ቆማ እነሱ ሲያወሩ እሷ ጸጉሯን እያሳከካት ነበረ፣ እያከከች ነበረ። ከዛ አቤል ዞር ብሎ ሲያያት ምንድነው አንቺ ስላት ነይና መታ ስራ ታግዘኝ ብላ ለአቤሉ ተናገረች። እሷ አቤሉን መርጣ አይደለም ሁሉንም ነው በር ላይ ቆማ ሚስቱን ነው ያለችው ነይና ስራ አግዥኝ አለች። እሱ ደግሞ አንቺ እኮ እሷ ሚስቴን ነይና ስራ አግዥኝ ማለት አትችይም እና ስለዚህ መስራት ያለብሽን ነገር ትሰሪያለሽ ብሎ ሲያነጋግራት በመጀመሪያ ደረጃ ማንን ነው አንቺ ነይና ግዥን የምትይው ብሎ አቤል ሲጠይቃት ነበረ። ከዛ ጀለሴን ነው ያልኩት አለች። ይሄው በር ላይ ቆመ ጀለሴን ነው የምትለው። ውድ ተመልካች አቤሉን ትፈልገዋለች ይመስለኛል። እና ይህንን ቻናል ሰብስክራይብ አድርጉትና ርብቃ የሚል ቻናል የነሱ ማለት ነው ተከታተሉ እንግዲህ። እና አንቺ እኮ እሷ እኮ ሚስቴ ነች እና ሚስቴን ነይና አግዥኝ ማለት አትችይም። የምትችይውን ስራ ሂጂና ስሪ አላላትም። እና በቃ አንቺ እኮ አንቺ ስሪ ሚስቴን አንቺ ማዘዝ አትችይም ብሎ ነው አቤሉ እንግዲህ ዝም ያላትና እንግዲህ በጣም እዚህ ጋር ሳኩር ራሴ ቪዲዮን ስሰማ ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ባለፈው ቪዲዮ ላይ አቤሉ ርብቃን በጣም መነጫጭቋት ነበረ። አሁን እንግዲህ የተወሰነ ሰዓት ለርብቃ ቦታ አለው ማለት ነው። እና የአቤሉ እህት ሲሆን እኔ የማውቀው ነገር የለምና እንግዲህ የአቤሉ እህት ሆዷን እየሳመቻት አክስት ልሆን ነው ብላ በጣም ደስ እያላት ነበረ። እንግዲህ በመካከሉ ላይ ደግሞ ተነስቶ መዝናኛ ቦታ እናቱም ስላዘዘችው እሱ ደግሞ ውጪ አብረን ወጥተን እንመጣለን ብሎ ሲጠይቃት እማዬ ስላለችህ ነው ወይ እናትህ ስላለች ነው ወይ ስለ ራስህ አስበህ ነው ስትለው ነበረ። ለማንኛውም አብረው ሲዝናኑ ነበረ እና ትንሽ አዝናንቷት ነበረ እና እንደ ብርድ ነገርም ውጪ ላይ እያጋጠማቸው ይመስለኛል። እና እንግዲህ ያኬቱን አውልቆ ነው እየሰጣት። ያኬቱን አውልቆ ሲሰጣት በጣም ነው የሆነ ትዝታ ነው እየመጣልኝ ውድ ተመልካች። እዚሁ ነፍስ የዘንብብን ድሮ አባቶቻችን ያኬት አውልቆ ነው አንቺ ከሚበርድሽ እኔ ይብረደኝ ብሎ ነው የሚሰጡ ማለት ነው። እና እሱ ትዝ አለኝ ማለት ነው። እንግዲህ ሶስቱ ሰዎች ደግሞ የአቤሉ ጓደኛና የአቤሉ እናት እህቱ አብረው ቁጭ ብሎ አንዳንድ ነገር አብረው እየተመካከሩ ነው። እንግዲህ ርብቃ ያው
እርጉዝ እንደሆነች የሱ ቤተሰብም ተቀብሏል ማለት ነውና አብረን እንግዲህ እስቲ እናያችኋለን ማለት ነውና እኔ ከምንም በላይ የገረመችኝ ሰራተኛዋ የተባለች ነውና ሰራተኛዋ ነይና አግዢኝ ብላ እንግዲህ እሷው ቀጥሯት ለእሷው ተቀጥራ እሷኑ ተመልሳ ልታዝ ስትሞክር በጣም ነው እየገረመኝና እንግዲህ ሰላም ብያለሁ ሁላችሁንም። ይሄንን ቪዲዮ ሰብስክራይብ ከቻላችሁ ማድረግ ትችላላችሁ፣ ካልተቻላችሁ በራሴ እስከምመጣ ድረስ ደህና ሁኑ። ሁላችሁንም አመሰግናችኋለሁ ማለት ነውና ነገር አለ እንዴ እሷማ ምን ትለኛለች? እሷ እኮ የዋህ ስለሆነች ነው ሌላ ሴት